ህዝቡ ግማሹ አንገቱን ደፍቷል ከፊሉም መንገድ የጠፋበት ይመስላል ገሚሱ እንደ እብደት አድርጎታል ቀሪው ብዙሃኑ በያለበት ኩርምት ጭርምት ብሎ ተቀምጧል ይህ ሁኔታ ነው ምን ነው ጎበዝ ምን ነካን ያሰኘን ጭርምት ካልንበት ብቻችንን ከቆምንበት ፈቀቅ እንበል ሀገር ማለት ሌላ አይደለችም ቀጣዮቹ ትውልዶች ናቸው በሀገር ተጠልለን ያለንን አበርክተን ያላትን በፍቅር ተቋድሰን በህብረት እንኖርባት እኛ እናልፋለን አገር ግን ትቀጥላለችና አናውድማት ያ ትውልድ በዚህ ትውልድ ውስጥ አለ የአንድ ሀገር ትውልድ እንደ ሰንሰለት የተሳሰረና የተያዘ ነውና ስልጣኔም ሆነ ኋላ ቀርነቱ ሃይማኖቱም ሆነ ባህሉ ደግነቱም ሆነ ክፋቱ ባለጠጋነቱም ሆነ ድህነቱ በአጠቃላይ የያ ትውልድ ማንነትና የሥራ ውጤት በዚህ ትውልድ ላይ ይወራረዳል ይንጸባረቃል እንደ ጊዜው እንደ ሀገራዊና እንደ ዓለም ሁኔታ የትውልዱ ትስስርና ተጋቦ በሂደት ውስጥ ደብዝዞ ወይም ጎልቶ ሊታይ ይችላል አንዳንዴም በዛ ትውልድ ያስከበር የነበረው በዚህ ወይም በአዲሱ ትውልድ የሚያሳፍር ሊሆን ይችላል በታደሉት ሀገሮች ያሉ ትውልዶች ለሚመጣው ትውልድ ካለፈውና ካሉበት የተሻለ ነገር ለማስተላለፍና ለማውረስ ይጥራሉ ይታገላሉ ኃላፊነት በተሞላበት መንገድ ዛሬን ብቻ ሳይሆን የነገውንም ትውልድ እያሰቡ ይሰራሉ እኔ ከሞትኩ ሰርዶ አይብቀል ሳይሆን እኔ ከሞትኩ ትውልድና የሰው ልጅ የሚጠቀምበትና የሚተባበሩበትን መንገድ ሰርቼ ልለፍ ይላሉ እኛ ይህን የጎደለን ጥላቻ ባለበት ፍቅር በደል ባለበት ፍትህና ይቅርባይነት መናናቅ ባለበት መከባበርና መተሳሰብ በድህነት ፋንታ ባለጠግነትን ማስፈን ተስኖናል የተጣመመውን እያቃኑ የወደቀውን እያነሱ ለሐሳብ ልዕልና ለህዝብና ለሀገር ቅድሚያ መስጠት ተስኖናል እንዲሁም በጋራ ሀገር ላይ የጋራ ኃላፊነት እንዲኖር ብንሰበክም ብንማርም ጠብልና አረጋልቻልንም ብዙ ሀገራት ሙሉ ጊዜያቸውንና ዕውቀታቸውን ብሎም ህይወታቸውን ለተቀደሰ ምግባር መስዋዕት ያደርጋሉ ባልታደሉት እንደኛ ባሉት ሀገሮች ደግሞ ትውልዶች ተቃራኒውን ይፈጽማሉ አንድ ሀገር በአንድ ትውልድ ብቻ እንደማትገነባ ሁሉ በአንድ ትውልድም አትፈርስም በርግጥ መገንባት እንደማፍረስ ቀላል አይደለምና ለዘመናት በብዙ የትውልድ ቅብብሎሽ የተገነባች ሀገር በአጭር ጊዜ ውስጥ በተወሰኑ ትውልዶች ልትፈርስና የነበራት ሁሉ እንዳልነበራት ሊሆን ይችላል ለዚህ ደግሞ እኛ ጥሩ ምሳሌ ነን እውነተኛ ፍትህና ነጻነት ባለበትና በተገነባበት ማህበረሰብ ውስጥ ትውልዱ ሁሉ እኩል ተጠቃሚ ሲሆን እኩል ኃላፊነትም አለበት እኔ ብቻ የሚለው የሰው ልጅ እስካሁን ድረስ ያልተገራ ባህሪው አስቸጋሪ ቢሆንም ፍትሃዊ ህግ ወጥቶ ሁሉም ዜጋ ከህግ በታች ይተዳደራል ይሁን እንጂ የተወሰኑ ሰዎች ወይም ቡድኖች ተደራጅተውና አደራጅተው ኃይልን መሳሪያ በማድረግ ያንድን ሀገር ትውልድ ጣፈንታ ሲቆጣጠሩና ሀገርንም የግላቸው የሚያደርጉበት ሁኔታ ብዙ ጊዜ ባለማችን ተከስቷል ስለዚህም ህግ ሳይሆን ኃይል መሳሪያ በሆነባቸው ሀገሮች የሚኖር ትውልድ በድህነት በስደት በፍርሃት በድንግዝግዝና በፍትህ እጦት የሚሰቃይ ብቻ ሳይሆን ለመጪው ትውልድም የሚያወርሰው ይህንኑ የመሳሪያን ገዢነትና እኔ ከሞትኩ ሰርዶ አይብቀልን መርህ ነው ይሁን እንጂ በያዝነው ዘመን ብዙ ሀገሮች ከኃይል አዙሪት ተላቀው በህግ የበላይነት የሚያምንና የሚተዳደር ትውልድ አላቸው ብዙ ጥንታዊና ገናና ስልጣኔ ያላቸው ሀገሮች በዓለማችን ላይ ቢኖሩም በመሃል ግን ስልጣኔያቸውና ግዛታቸው ፈርሶ በሌሎች ሀገሮች ቅኝ ግዛትና አስተዳደር ውስጥ ውሏል ነገር ግን እኛው ራሳችን የራሳችን ታሪክ ተረት ለማለት ብንከጀልም ግዛቷ ይጥበብ እንጂ ገናናነቷ ይኮስስ እንጂ ለሺ ዘመናት ስርወ መንግስቷ ሳይቋረጥ በትውልዶች ቅብብል ከዚህ የደረሰች ሀገር እስከዚች ሰዓት ድረስ ያለች ኢትዮጵያና ኢትዮጵያውያኖች ነን በዓለማችን በአሳዛኝነቱ የሚጻፈው ታሪካችን እንዴት የዛሬው ኢትዮጵያዊ ትውልድ በማንኛውም የሰው ልጅና ሀገራት መስፈርት ውስጥ የመጨረሻዎቹ ለመሆን በቃ የሚል መጠይቅና መመራመሪያ ይሆናል ይህም አልበቃንም እርስ በርስ ተበላልተን እንድንጨራረስ የሀገሪቱን ሀብታሟጠን በጠመንጃ ተገዳድለን አገር የሌለው ለመሆን ያለ የሌለ አቅማችንን እየተጠቀምን ነው ባለፉት ዓመታት ብዙ ነገሮችን አጥተናል ማጣት ብቻ አይደለም ዋጋ አስከፍሎናል በዚህ ሁሉ መሃል ያጣነውን ታግለን ማስመለስ አይደለም ለወደፊቱም ሊደርስብን የሚችለው ከመታገል ይልቅ የለቅሶና የብሶት ፖለቲካን ትግል አድርገናል ይህ ትውልድ እስካሁኑ ካሳለፍነው የለቅሶና የብሶት ፖለቲካ ጋር መፋታት አለበት ህዝብና መንግስት አንዱ የሌላውን ጭራ ወይም ጅራት ይዟል
አንዱ ቀድሞ ቢለቅ በሌላው ሊነከስ ይችላል። ያለው አማራጭ ሁለቱም አካላት እጆቻቸውን ከጨበጧቸው ጭራዎች ላይ ባንድ ጊዜ በማንሳት እጅ ለእጅ ለመያያዝ ፊታቸውን ማዞር ነው። እጅ ለእጅ ከተያዙ መተያየት ይመጣል። ከተያዩ ደግሞ መነጋገር ይችላሉ። ከተነጋገሩ ደግሞ ወይ ወደ ጭራ መጨበጥ ለመመለስ ወይም ደግሞ ለመተቃቀፍ አለበለዚያም በመሃል ገላጋይ ለማስገባት ይችላሉ። እናም ዛሬ ራሳችን ኃላፊነት ወስደን ህልውናችንን እናስከብር። ከትውልድ ወደ ትውልድ የሚተላለፍ አገርና ስርዓተ መንግስት እንዲኖረን የሚያስፈልገውን ኃላፊነት እንወጣ ሲል አሃዱ አቋሙን ይገልጻል። ህግና ስርዓት የሚያከብር የለም፣ የሚያስከብርም ጠፍቷል። ፍትህ በአደባባይ ከህግ ውጭ ሲበየን እያየን ነው። ህግ እየፈረሰ ነው። እየከፋፈለ አንድነት እንዳይኖር መርዝ የሚረጭ ደግሞ አለ። ህዝብ ደግሞ ላለመከፋፈል ትግል ይዟል። ስለዚህ ህዝባዊ አንድነት ንቅናቄ ከፊታችን ተደግኗል። የውዴታ ሳይሆን ግዴታ፣ የምርጫ ሳይሆን አማራጭ ሳይኖረን ሀገር አድን ጥያቄ ነው። ተስፋችን ፍትህ፣ ርትዕ የሰፈነባት የለማች ሀገር እንድትኖረን ነው። ምኞታችን የዜጎች ነጻነት የሚከበርባት አገር እንድትኖር ነው። ተስፋችን አይጥ በበላ ዳዋ ተመታ የሚለው ተረት እውን እንዳይሆን ነው። ምኞታችን በህግ ከተወሰደ በሬ ያለ ህግ የተወሰደች ጥሬ የሚለው ተረት እውን እንዳይሆን ነው። ተስፋችን ሰብአዊና ዲሞክራሲያዊ መብቶች የሚከበሩባት አገር እንድትሆን ነው። ተስፋችን ተስፋ የማንቆርጥባት አገር እንድትኖረን ነው። ቅድመ ፍርድ ቅድመ ጥላቻን መፍጠሩ አይቀሬ ነውና ከቅድመ ድምዳሜ ለመዳን ብርቱ ጥረት ማድረግ አለብን። ከአንድ ጽንፍ ወደ ሌላ ጽንፍ ተስፈንጥሮ መሄድ አገራችንን የት እንዳደረሳት እስከ ዛሬ ያየነው ነገር ነው። የሀገራችን ፖለቲካ ችግር በአንድ አቅጣጫ መክረሩ ነው። ከአንድ ጽንፍ በመሄድ ማክረር አደገኛ ነው። እጅግ ማክረርም እጅግ መላላትም የራሳቸው አደጋላቸው። ሚዛናዊ አካሄድን መልመድ አለብን። የወረት ጉዞን መናቅ፣ የችኮላ ውሳኔና ድምዳሜን መራቅ ያስፈልጋል። ቆም ብለን መካከለኛ መንገድ እንይ። ከጥንቱ ጉድፍ ይልቅ የመጪው ትውልድ ዕጣ ፈንታ ያስጨንቀን። የዛሬው በደል ያንገበገባቸው ኢትዮጵያውያን ስጋና አጥንታቸውን ከመቁጠር አልፈው ከአራቱም አቅጣጫ ተጠራርተው በአገራችን ውስጥ ፍትህ ነግሶ ነጻነት ሰፍኖ ህዝቦቿ በሰላም በፍቅርና በአንድነት እንዲኖሩ ለማየት ብርቱ ፍላጎት አላቸውና እርስ በርስ ከመጠላለፍ ድነን ማወቃችንን ለበጎ እንጂ ለተንኮል እንዳናውል ወደ ልቦናችን ተመልሰን ተሞክሯችንን ሌላውን ለማጥቂያ እንዳንጠቀምበት ከታሪክ እንምከር። የፖለቲካም የኢኮኖሚም የባህልም ተስፋችን በቅንና በጎ ልቦና የሚታሰብ መሆኑን ለማየት አይናችንን እንግለጥ። ከቶንም ከፖለቲካ ጭካኔ፣ ከኢኮኖሚ ምዝበራ፣ ከባህላዊ አላዋቂነት ተሰውሮ የነጋ ጠባ ጉዟችንን ያለ ወገናዊነት በመመርመር ህግና መመሪያዎችን አክብረን መኖር ይገባናል። ራሳችንን አፍራሽ እንዳንሆንም እንጠንቀቅ ሲል አሃዱ አጽንኦት ይሰጠው ይላል።